አንዳንድ ጊዜ ኢትዮጵያ ውስጥ አሁን በእጃችን ያሉ ህዝቦች ትተን ወደ ሌላ ሀገር ፍቅር ፍለጋ ስንሄድ ራሱ የቻለ በዩኤን እውቅና የተሰጠው ባንዲራውን የሰቀለ ምናምን ስንሄድ ክብር ነው የምናገኘው ወይስ መናቀን ነው የምናተርፈው? ነው የኔ ሁለት ስታንዳርድ። አሁን ስታንዳርዳችን መለየት የለበትም ሆነ ጥሩ ነጥብ እኮ ነው ያነሳው። አሁን አንተ ያን ኦብዘርቭ ማድረግ አለበት ብቻ። በኢሳያስ የሚመጣ በኢሳያስ ኤርትራ እና አገዛዝ የሚመጣ ምንም ጥሩ ነገር አይኖርም ነው ይሄ አንተ አቋም፣ ያንተ አሰስመንት ነው። የተወሰኑ ሰዎችም አሁን ያንን ያደረጉት አንተ ፖለቲካ ላይ ኢንቮልቭድ የሆንክ አቶ ልደቱ ደግሞ የሙሉ ጊዜ ፖለቲከኛ ናቸው። ፖለቲከኛ ሪሊ ቴዲ አፍሮን አሰስ የምታደርግበትና ልደቱን አሰስ የምታደርግበት አንተን አሰስ የምታደርግበት ፖለቲከኛን አሰስ የምታደርግበት ቴዲ አፍሮን አናሳንሰው እንጂ ሞገስ በእንትኑ አሳንድሽው አይደለም። የሪዝነብል ማን ስታንዳርድ ነው ሚዛን የምትጠቀመው። ሪዝነብል ማን ስታንዳርድ ደግሞ ዊዝን ዘ ሴም ሌን ያሉ ፕሮፌሽን ወይም ካምፕ ውስጥ ያሉትን ሰዎች ነው የምታደርገው እና ፖለቲከኛንና ቴዲ አፍሮን አስቀድሞ የሚመጡ ያሉ ነገሮች የመተንበይ ችሎታም አላቸው ከሚባሉ አርቲስቶች አንዱ ነው። ግን እንደ የፖለቲከኛ ስታንዳርድ ገቢ ነው ወይ ነው ያልኩት። ምን መሰለህ አንድ ፖለቲከኞች መኖራቸው ራሱ እንደዛ የሚናገሩ አንድ ሰው ባያውቅ እንኳ በራሱ ተነሳሽነት ሌሎች የሚያውቁ መኖራቸው እነሱን በመስማትና ከነሱ በመማር አዌርነሱን ያሳድጋል። ሚዲያ እኮ ጥቅሙ ያ ነው። ፖለቲከኛ መኖር እኮ ጥቅሙ ያ ነው። ዲቤት መኖሩ እኔ እናንተ አሁን እንደዚህ መወያየታችን እኮ ኢቨን በልዩነታችን ሰዎች በእኔና በአንተ መካከል ያለ ልዩነት እንዲያውቁ የተጋረደውን ነገር ይገልጥላቸዋል። እኔ ማንኝ ሞገስ ምንድን ነው በፖለቲካው የሚለው በሚገባ ያውቃል። ስለዚህ ቴዲ አፍሮ እነዚህን ነገሮች አይከታተልም እያልከኝ ከሆነ እኔ ትንሽ እሱንም እንትን እንዳይሆን አንድ ይከታተላል። ሁለተኛ ለመጪው አስቀድሞ እንትን በማድረግ የኪነ ጥበብ ስራ የሚሰራ ተብሎ የሚወደድ ሰው ነው በደጋፊዎቹ። ከዛ በላይ ግን ደግሞ ኦኬ 8 ዓመት ልዩነት እንዳለ እንደተጠበቀው ነው። እሱ ያኔ 8 ዓመት አልታየውም ከ8 ዓመት በፊት አሁን ታየው ግን አይደል? እስከ 8 ዓመት በኋላ ዳስም ጣልኩኝ አለ ልቤ ዳስ። ያው ስለዛሬ አልበም ስለምናወራ አሁን አለን እንጂ በመሃል ላይም ታይቶታል። አሁን በይፋ ያለበት ያመነበት እንምጣ። አሁን ራሱ በሚያምንበት እንኳን ራሱ አድሬስ ያላደረጋቸው ነገሮች እንኳን ለምሳሌ 8 ዓመት ጉዞ ዳስን እንድንጥል ያደረገን የ8 ዓመት ጉዞ በዚህ 8 ዓመት ውስጥ የተፈጸሙ ነገሮች እውቅና አልሰጠም። ምንድነው የተፈጸመው? ምንድነው የሆነው? ለምሳሌ ከፍተኛ እልቂት በዓለማችን ቁጥር 1 የተባለ እልቂት የተካሄደበት ጦርነት በአገሪቱ ተካሂዷል። የትግራይ ጦርነት ማለት ነው። በዓለማችን ቁጥር 1 ነው በነገራችን ዴድሊየስት ኮንፍሊክት። እንተም ይህንን ተከታትላል። በ21ኛው ክፍለ ዘመን በጣም ብዙ እልቂት የተፈጸመበት አሁንም በአማራና በኦሮሚያ ክልል ቀጥሏል። እነዚህን ነገሮች ይቀበላቸዋል ወይ? አንድ ሁለተኛ እነዚህ ነገሮች እንዲፈጸሙ የኔም አስተዋጽኦ ነበረበት የሚል አንዳንድ ጊዜ መሰለህ ወደ ነፃነት ወደ አርነት ስንወጣ ምን እናደርጋለን? ኦኬ እኔም እዚህ ላይ ኮንትሪቢዩት አድርጌ ነበር በተሳሳተ መንገድ ተራድቼ በነገራችን ላይ ተሸውጃለሁ ይላል ዘፈኑ ላይ ይላል። አሁን ሁለት ነገር ነው ያነሳውና ከዘፈኑ ላይ ይላል አይደል? ተሸወደ ያምን ከዘፈኑ ላይ አሁን ቅድም ያልከው ለምሳሌ በትግራይ ላይ ስለሆነው ዳስ ለዛውም ጥላ ለዛውም ጥቁር ጥላ ይቀበላል ወይ? ኦሮሚያ ክልል ላይ ማማር ኦቨርኦል በመላው ሀገር ዳስ እንደተጣለ ነው የሚሰበስበው፣ ግን ያንን ይቀበላል ወይ ላልከው፣ ሁለተኛ ደግሞ የራሱን አስተዋጽኦ ያምናል ወይ የሚል ሁለት ነገር ነው የጠየቀው እና እኔ ሪፍሌክት አድርጌ ትሄዳለህ። አንደኛው ዘፈኑን ዳስ ጣሉም ብቻ ሳይሆን ሌሎቹን 3-4 ዘፈን ብናይ ምን እየሆነ እንዳለ እንባ ፈሶ በጎርፍ መልክ እየሄደ መሆኑን በመርከብ ላይ ይገልጻል። የመርከብ ሙዚቃን ሰምተው ከሆነ ሙሉ በዚህ በከፊል ይሄን ነው የሚያወራው። ከዛ በኋላ የአዞምባ አይደለም የሚለው እያንዳንዱ በመላው ሀገሪቱ የሞቱት የተሳደዱት በጦርነትና በግፍና በመልካም አስተዳደር እጦትና በግፍ ምክንያት በጦርነት በመልካም አስተዳደር እጦትና ግፍ ለተፈናቀሉት ይሁንልኝ ይላል። ሌሎቹን ዘፈኖች ካየን ዞሮ ስለ ኢትዮጵያዊ አንድነት ላይ ቢያተኩርም በትግርኛ ላይም ስለ አንድነት ነው፣ በቲንታጎ ላይም ስለ አንድነት ነው የሚያወራው፣ በሌሎቹም ዘፈኖች ላይ ስለ አንድነት ነው ኦቨርአርቺንግ የሆነው። እሱ እንደተጠበቀ ሆኖ ዘፈኖቹን በደንብ ካዳመጥን እኔ ሙሉ ስላዳመጥኩ ነው ደጋግሜ በእነኚህ በ3ቱ ዘፈኖችም የገለጸው ነገር አለ። ሁለተኛ አንድ ኢንተርፕሪቴሽን ልጨምርልህ። የአክሱም ሐውልት የጠቆረው የወየበው ያንን የጠቆረውን የተጠቀመው በዚህ ምክንያት ነው የሚሉ ሰዎችም አለ እንደ ኢንተርፕሪቴሽን። ምክንያቱም ዋናው የተቀመጠው አይተህ ከሆነ አልበሙ ላይ ሌላ ነገር አልተጠቀመም። የአክሱም ሐውልት ወይቦ ጥቁር በደንብ የጠቆረውን አናቱ የጠቆረውን የተጠቀመው እሱንም በዛ መልኩ አርቲስቲክ ስለሆነ ሲምቦሊክ ነው ብሎ የሚወስደዋል። እዚህ ላይ ላቁምና ስለ መጸጸት ደግሞ
ዳስጣን ላይ እንዲሁ ዝም ብሎ እውቅና ሳይሆን በደንብ ነው የተናገረው። እሱ ካስፈለገ መናገር ይቻላል። ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ ይላል። ከዛ እንደገና ወደታች ወርዶ እስከ ዛሬ ድረስ ዝም ማለት ትክክል እንዳልሆነ ወደ ራሱም እየጠቆመ እንደሆነና ኃላፊነት እየወሰደ መሆኑን በሶስተኛው ስንኝ ደግሞ ይደግማል እዚሁ። ይሄ አይነገረንም ወይ ነው እንዲሁ ልጨምርልህ ከራሱ ከዘፈን ላይ ብዬ ነው። ምን መሰለህ፣ በነገራችን ላይ ከኪነ ጥበቡ በተጨማሪ በዚህ በዘፈን በሚያስተላልፈው መድረኮችም ሲያገኝ ሀሳቡን ይገልጻል። እነዚህ መድረኮች ላይ የሚገልጻቸው ሀሳቦች አንዳንዶቹ ኮንትሪቢዩት አድርገዋል ምለውም ለዚህ ነው። ለምሳሌ ድብልቅልቅ ባለ ጦርነት በነበረበት አገሪቷ በጣም አደገኛ ሁኔታ በነበረችበት ብዙ ሰው እያለቀ በነበረበት ውጭ የአክሱም ሐውልት አሁን አተረጓጎም ተሰጥቶት ጥቁር እንዲሆን ያደረገበት እዛ ላይ የተፈጸመው ነገር ለማንጸባረቅ ነው የተባለበት። ያኔ ኢትዮጵያ እየዳነች እንደሆነች እና ዘረኝነትና ጎሰኝነት እየተቀበረ እንደሆነ ነው የሚገልጸው። በጦርነት ወቅት እንደዛ አልነበረም። በነገራችን ላይ ካለም ዘረኝነትና ጎሰኝነት አገሪቱ ውስጥ ችግር ከሆነም እሱን የምትፈታበት መንገድ ያ የቴዲ መንገድ ነው ብዬ አላምንም። እዛ ላይ ነው ልዩነታቸው። ነገራችን ላይ ሂዝ ናት ዩኒፋየር። ኢንፋክት ብዙ ሰዎች የአንድነት እየዘፈነ እየመሰላቸው አንዳንዴ የቆዩ ፓስት ኢንጀስቲሶች ሰዎች እንዲያስታውሱ የሚያደርግ ምልክቶችና ዘፈኖች ይለቃል። አንዳንድ ጊዜ ፓስት እንዲሁ ተከድኖ ይብሰል ብለህ የምታልፍበት ሁኔታ እንደዚህ አይነት ነገሮች የሚመረቀዙ ቁስሎች እንዳይመጡ በመጠንቀቅ ጭምር ነው። ለምሳሌ ኢትዮጵያ በኃይለሥላሴ እና ወደዛ ወደ ኋላ ስቴት በነበሩ ጊዜያቶች ቸርች ወዝ ስቴት የስቴት አካል ነበረ። እንደምታውቀው ፍላጉ ራሱ ያንን ያንጸባርቃል። የሞ አንበሳ መስቀል ያለበት ምናምን። እንደዚህ አይነት ምልክቶች ወደ መድረክ ይዘህ ስትመጣ ዩኒፋይ ነው እያደረክ ያለኸው ወይስ እየከፋፈልክ ነው ያለው? የባሰ ካልከኝ ለእኔ የሚታየኝ መከፋፈል እንጂ ዩኒቲ አይደለም። ዩኒቲ ብዙ ጊዜ ምን ይጠይቃል መሰለህ? ፔይንፉል የሆኑ ኮምፕሮማይዞች ይጠይቃል። ለምሳሌ በጣም የሰለጠነና ለአንድነት ሲባል ነገሮችን የሚያደርግ ሰው በሲቪላይዝድ በሆነ መንገድ ልዩነቱን አክብሮ መወያየት እና በተቻለ መጠን ደግሞ ያለፉ ቁስሎች ያለፉ ጉዳቶች ሊያስታውሱ የሚችሉ ከንግግርም ከምልክትም ከምንም መታቀብ በተቻለ መጠን። ቴዲ እንደዚህ አይነት ነገሮች አያደርግም። ሊማርባቸውም ይገባል። በነገራችን እኔ እንዲያውም ይህንን የምልበት የሚፈልገው ከጎሳም ከዘርም የጸዳ የኢትዮጵያ አንድነት ለማምጣት ከተፈለገ አካሄዱን በተወሰነ መልኩ ማስተካከል አለበት። አንድ ያለፉ ነገስታቶች ወርሽፕ ማድረግ አስፈላጊ ነው ብያለሁ። የነበራቸው ጥንካሬ ማድነቅ ያስፈልጋል ወይ? አዎ፣ ትውልዱ ከነሱ መማር ስላለበት ያለፈ ታሪካችን ጠንካራ ጎኖቹን የምንወስደው እንድንኮራበት የኩራት ምንጭ ሆኖ አሁን የበለጠ ሌላ ጥሩ ነገሮች እንድንሰራ ስለሚረዳ ነው። ወላጆቻችን አባቶቻችን ያለፉ ነገስታቶች የነበራቸው ጥሩ ጎኖች ማጉላትና ያንኑ ፕሮሞት ማድረግ ጥሩ ነው፣ ለሀገር ግንባታ ማስተዋጽኦ ስለሚኖር። ነገር ግን አወዛጋቢ የሆኑ ለምሳሌ በአንድ ወቅት አንድ ሚዲያ ላይ ምኒልክ ወደ ደቡብ ያደረጉት መስፋፋት ቅዱስ ጦርነት ነበረ ብሎ የተናገረበት መጽሔት ላይ አይቼ ነበር። እንደዚህ አይነት ነገሮች ቴዲ ቢቀሩበት ነው የሚሻለው። ምክንያቱም ቴዎድሮስ ባለው ደጋፊ የአንድነት ኃይል ደጋፊው ሌላ ከብሔር ፖለቲካ እየወጣ ወደ እሱ ጆይን የሚያደርግ ኃይል ነው መጨመር ያለበት። በነገራችን ላይ ይሄ ለአርቲስት ብቻ አይደለም፣ ለቴዲ ብቻ አይደለም፣ በፖለቲካችን የሚሰራ ፖለቲካ በተቻለ መጠን መሀል ላይ እንገናኝ፣ ግማሽ መንገድና ግማሽ መንገድ መጣለሁ እንጂ እኔ ቤቴ ሆኜ አንተ ወደ ቤቴ ትመጣለህ፣ እሱ ያኛውም አይ እኔ ቤቴ ነው የምቆየው አንተ ወደ ቤቴ ትመጣለህ እየተባባልክ ፖለቲካ አንድነት ልታመጣችን። ሲጀመር ፖለቲካ በባህሪው የክፍፍል ነው እንደምታውቀው፣ ዲቫይሲቭ ነው ፖለቲካ፣ ፉክክር ነው። በተለይ ባደጉ በዲሞክራሲ ባለበትማ የጦዘ ነው። አንዳንድ ጊዜ በጣም ቶክሲክ የሆኑ ቴንሽን የተሞላበት ነገሮችን ሁላ ይመጣሉ። በተቻለ መጠን እሱ ደግሞ እንደ አርቲስት ፖለቲከኛ አይደለም ወይ ሙሉ ለሙሉ ወደ ፖለቲካው ከገባ አንድ ነገር ነው። ግን የፈለገ ኢዲዮሎግ ቢሆንም በአርቱ በተቻለ መጠን ወጣቶቹን የሀገሪቱን ህዝቦች ዩኒፋይ ለማድረግ ከዚህ ከብሔርተኛ አስተሳሰብ ወጥቶ ወደ አገራዊ አጀንዳ እንዲመጡ ለማድረግ ከተፈለገ በተቻለ መጠን ዩኒፋይ የሚያደርጉ አጀንዳዎች ላይ ማተኮር መቻል አለበት ብዬ ነው የማምነው። የሚሆነው ግን የምናየው ብዙ ጊዜ ቴዲ ላይ መድረኮችም ላይ ሲወጣ ዲያስፖራውን ቱር ያደርጋል። መድረኮች ላይ ሲወጣ ያ የሞ አንበሳ ያለበት
አሁን ሙስሊም ኢትዮጵያዊ ያንን ነገር ሲያይ ምንድን ነው የሚሰማው ካልከኝ እሺ ቀጥል። ኦን ቢሃፍ ኦፍ ሙስሊም ማን ነው የሚያወራው የሚለውን ነገርም ሌላ ጉዳይ ነው። ሙስሊም አይቶም የሚያቅፍም በዛው ሰንደቅ ዓላማም የሚዘምርም የሚጨፍር ሙስሊምም ስላለ ምንም ጥያቄ የለውም። እዛ ላይ ግን በዛ የሚከፉ እንዳሉ ደግሞ ስለማቅ ደስ የሚለው አይ በቃ ለሀገር አንድነት ተብሎ ነው ኢትስ ኦኬ አግላይ ነው እኔን አይወክልም ምልክቱ መስቀል ምናምን ነገር ግን ኢትስ ፋይን ከበጎ ከማሰብ እንጂ ከክፋት የመጣ አይመስለኝም ብሎ ኢምብሬስ የሚያደርገው ሙስሊም እንዳለ አውቃለሁ። ሙስሊም ኢትዮጵያውያን ሆኖ የቴዲ ደጋፊዎች እንዳሉ አውቃለሁ። ያጣላን እኮ አርማ ነው እንጂ ባንዲራው አይደለም። ታውቃለህ አርማው እኮ ማን ላይ ያለው ትልቁን ፒክቸር በማየት የሚያልፉት ሰዎች አሉ። አቧራ የሚያስነሱ ሰዎችም አሉ እንደዚህ አይነት አጋጣሚ ተጠቅመው ማለት ነው። በተቻለ መጠን እነዚህ ዲቫይሲቭ የሆኑ አጀንዳዎች በመተው በማቆየት በይደር ማለት ነው በይደር የምናቆያቸው ነገሮች ሊኖሩ ይገባል። በነገራችን ላይ በተለይ አሁን ላይ ሀገሪቷ በቋፍ ቅድም 11ኛ ሰዓት ብላ የገለጽከው ባለችበት ስርዓቱ አገሪቷን እየገደለ ባለበት ዳስ አገሪቷ ሞታ ዳስ በተጣለበት ሁኔታ በተቻለ መጠን የምንወረውረው ጠጠር አይ ቲንክ ወደዚህ ውይይት የወሰደንም ያ ይመስለኛል። ያነሳልኝ ነጥብ ያ ነው። አንተ አሁን ይሄ ያስፈልገናል ወይ ነው ያልከኝ። ጥሩ እስቲ ሳይታለፍ እንድዘጋው እቺኛውን ተመልሰ እንድዘጋል ይፈልጋሉ። ሙሉ አንዱ ያነሳው ነጥብ አለና ማከል ስለፈለኩኝ ነው። እኔ እንዳጋጣሚ ሆኖ ዘፈኖቹንም በደንብ ከነ ሊሪክሱም ሳዳምጥ ስለነበር ስራዬ ብዬ ስላደረኩም ያሉ ነገሮች አሉ። ግን እሱ ለጊዜው እና ቆይና ቅድም ቴዲ ራሱ ወቅሷል። ራሱን የወቀሰባቸው ብዙ ቦታዎች አሉ። ለምሳሌ በዛው ቀጥሎ ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ ይላል። የላኛው ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ ይላል። እዛው ጋር በተወሰነ ቅድም ካነበብነው ሊሪክስም ይቀጥላል። አንድ ግን እንትን አለች አይታት ከሆነ ሞገስ እንደተታለለ የምትገልጻለች እሷን ታገኝልኝ። እዚህ ይኸውልህ ምን ይላል መሰለህ ያው የሚጀምረው ያው ሙሉ ግጥሙ ከላይ የተቀመጡ ነገሮች አሉና እንደተታለለ ምንድነው የሚኖረው ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ይልና ከዛ መሃል ላይ በፍቅር ጠርተው ዳር እስከ ዳር አቆሙን ከዳር መሃል ገብተው አቆሙን ከዳር የሚልም አሁን መሸወድ ነው። ይሄ ራሱ ቤዚካሊ በፍቅር ሲጠሩን በፍቅር ተደመሩ ብለው ጠሩን፣ ተሸወድን። ቤዚካሊ አባይ ምናምን የምትለው አባይ ለቃሉ እሱማ እዚህ ጋር አለ ልቀጥ አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ይላል። ይሄም እኮ ይመልሳል። አባይ የተባለው መጀመሪያ ከ8 ዓመቱ ውስጥ መጀመሪያ አካባቢ አንድነት፣ ፍቅር፣ ማንዴላ ምናምን እየተባሉ ይሰበኩ የነበሩ ነገሮች እነዛ በዛም ወቅት እሱም የዛ አካል ሆኖ እዛ መድረክ ላይ ተገኝቶ አቶ ኢሳያስንም አብይንም እያመሰገነ ሲናገር የሚያሳየው ያቺ ወቅት ያቺ የዩፎሪያ ብለን የምንገልጻት ወይም የጫጉላ ወቅት የምንላት ኢንፋክት አገሪቷን የመግደል ፕሮሰስ ያኔ ነው የተጀመረው ብለን እኛ የምናስቀምጠው ከራሴ ልጀምር እዛ ላይ ነው የተጀመረው ብዬ ነው የማምነው። በተለይ አቶ ኢሳያስን ወደ ኢትዮጵያ ፖለቲካ ያስገባንበት ሂደት ይወዝ በጣም አደገኛ የሚባለው ሚስቴክ። አንተ ኢሳያስን እሱ አላየም። በነገራችን ላይ ቅድም ኢሳያስን አንተ እያየው ነው፣ እኔ እያየሁት ነው። የኢሳያስን ጉዳይ ለምሳሌ እኔ አርቲክል ሁሉ ጽፌበታለሁ 2018 ሴፕቴምበር ላይ ኢንተርናሽናል ኢንስቲትዩት ኦፍ ፒስ አሁንም ኦንላይን ነው። ይሄ የዎር ፓክት ነው ብዬ ጽፌ ጋንጋፕ ሲያደርጉን የነበረው ኦፍኮርስ እኔ ያኔ ለእንትን ነበረ ለአንድ ወርኪንግ ፔፐር ላይ ኤኒዌይስ እኔ አናሊቲካል ነው፣ አንተ ፖለቲካሊ ታያለ። ቴዲ አፍሮ የኢሳያስን ነገር ባይዘ ወይ እያየ አይደለም። ቴዲ የኢሳያስን ፋክተር አይደለም የሚያየው። ፐርሃፕስ ቱ ዚስ ዴይ ቴዲ ያየው በፍቅር ተደመሩ ኑ የሚለውን የአብይንና የአገር ውስጥን ቫይብሬሽን ቅድም እንዳልከው ነው እንጂ የኢሳያስን ፋክተር የሚያይ አይመስለኝም። አሁንም ደጋግሜ ሳይ ሌላ እኮ አያስፈልግም እኮ ነው እያልኩ ያለው። ኢትዮጵያውያን የተለያየ ፖለቲካ ይዘው ወደ አስመራ ይሄዱ ነበረ። ከአብይ መምጣት አብይ እንደመጣ እነዛ ኢትዮጵያውያን ተጠርተው መጡ። ነገራችን ላይ ፓንዶራ ቦክሱ ያኔ ነው የተከፈተው። እነዚህ ኢሳያስ በየፊናቸው እያደራጀ ኢንዶክትሪኔት እያደረገ በጣም ማነው የሚባል የኢስት አፍሪካ የኤርትራ የኢስት አፍሪካ የደህንነት ኃላፊ
ወይም መቀለ ተብሎ የሚጠራው በቅጽል ስሙ በእነሱ በኩል ስልጠና እየሰጠ ያደራጃቸው ኃይሎች ኢትዮጵያ ውስጥ ገቡ። የመጀመሪያው ግጭት የተፈጸመው አይ ቲንክ ኦነግ አቀባበል ተደርጎ የሆነ ቡራዩ ነው ምንድነው አካባቢ ኃይለኛ የሆነ መጨፋጨፍ ተፈጠረ። ራሱም ቴዲም በዛ ለተጎዱ ሰዎች ድጋፍ አድርጓል ካልተሳሳቱ ብር ሰጥቷል። እነዚህ ነገሮች አያሳዩም ወይ ልፈልጌ ነው። በወቅቱ የሆኑ የነበሩ ነገሮች ግን እሱ ወደ ባሻነት ውስጥ አይገባም ወይ? እዛው ትንኝ ላይ እነዚህ ኃይሎች መታገዜ ያለ ኤርትራ የኢትዮጵያ አካል ናት። ከዛሬ ነገ ይሻሻላሉ ብዬ መታገሴ ይላል እኮ። ምናልባት ያ ከዛሬ ነገ ይሻሻላሉ ብዬ መታገሴ የሚለው ውስጥ አይገባም ወይ? ሁለተኛ የፈለገስ ቢሆን እንሰበስብ ነው የፈለገስ ቢሆን ኦኬ እሺ፣ ለምሳሌ በአንድነት ስም እንዳልከው በኤርትራና ኢትዮጵያ ህዝብ አንድ እንዲሆኑ ከመመኘቱም ከመልፋቱም ከመፈለጉም ከመጠማቱም አንጻር እኮ አደረገና መጣን በልና ኦኬ መጨረሻ ላይ ተሳሳቱ ተሸወድኩ አትሊስት ተሸወድኩ ብሎ አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ካለ በኋላ ከዛ በኋላ ምን ቀረ አልጨረሰልህም ወይ? አዎ እሱ ነው አሁን እዚህ ላይ ነው ፖይንቱ የሚመጣው። ኦኬ well it was a mistake ሂደቱ ሁሉ የ8 ዓመቱ ሚስቴክ ነው ወይስ ዲስኢንፎርምድ ነው የሆነው? ሚስኢንፎርምድ ነው የሆነው ሚስቴክ ነው። ልዩነት አለው እኮ በፍቅር ተደመር ብሎ መሸወድና ቃላባይ መሆን ማይዘው የመሸወድ ቃላባይ ማለት እኔ አንተን አምኜ ከልብ ጄኒውሊ አምኜ ወደ ሁለተኛው ይወስደናል። እሱ መሸወድ እኮ ያለ ነው፣ ሰዋዊ ነው። በነገራችን ላይ ሂማን መሸወድ እንዲሁም ተሸውደም ጥፋት መስራትም ሂማን ወደዛ ከሄደ ከዛ ቀጥሎ ያለው ስቴፕ ምንድን ነው የመጣው? ከመሸወድ አይ ይሄ ነገር ስህተት ነው እየተሸወድን ነው ቆም እንበል ያሉ ሰዎች መምጣት ጀመሩ። እነዛ ሰዎች በተደጋጋሚ ሲናገሩ ነበር እየወጡ ይሄ ነገር ትክክል አይደለም፣ ኢትዮጵያ ወደ ትክክለኛ አቅጣጫ እየሄደች አይደለችም የሚል ነገር መጣ። ግን የቴዲ አስተያየት በጦርነቱ ወቅት ደግሞ ምን ሆነ? ጎሰኝነትና ዘረኝነት እየተቀበረ ነው። በወቅቱ ግን በትግራይ በመድኃኒት እጦት በምግብ እጦት እየተቀበሩ የነበሩ ህፃናቶች በአውሮፕላን ድብደባ፣ በድሮን፣ በከበባ ግንኙነት ሁሉ በማቋረጥ እያለቁ የነበሩ በጅምላ ጭፍጨፋ የአክሱምን ጨምሮ ማለት ነው እንጂ ዘረኝነትና ብሔርተኝነት አይደለም እየተቀበረ ነው። ዘረኝነትና ብሔርተኝነትም አሁንም አላረገም ወይ? ያንኑ ፓራሌል ልንገር። እዛ ጎንደር ላይ ተናገረ 2021 ላይ በምትለው ጊዜ ከዛ በኋላ ደግሞ ኤርሊ 2022 በፈረንጆቹ ነው የምናወራው እና ናት የሚል ዘፈን ዘፍኗል እኮ። ናት ላይ ናት አደም ይሉኛል በነው ሬጌ ብሎ እኮ ዘፍኗል። በጦርነቱ ኢን ዘ ሚድስት ኦፍ ጦርነት አራተኛው ዙር ጦርነት ሳይጀመር ጦርነት መሃል ላይ ጦርነቱ አንድ ዓመት ከሆነ በኋላ እኮ ናት የሚለውን እኔ ስለማዳምጥ ነው። ናት ሊሪክሱን ብታዳምጥ ተለምኖ ጦርነት ላይ ዝፈን ተብሎ እኔ የማውቀው ሰው አለ። የተላከውን ሰው ራሱ አንዱን አውቃለሁ። ቴዲን እንዲያግባባ ተፈልጎ አልፈልግም እኔ አልዘፍንም ለፍቅር ሲሆን ጥሩኝ እንጂ እኔ በማላምንበት የኔ ባልሆነው ነገር አልመጣም። የኔ ድግስ አንድነት ፍቅር ነው፣ ጦርነት ላይ አልገኝም ብሎ እምቢ ስላቸው ከዛ በኋላ አንድ ሲንግል ናት የሚለውን ለቀቀ። ናት ላይ እንዳውም ቅድም የምትለው ጥላሸቱ ይሄ ሁሉ የሰዎች ማለቅ ሁሉ አለበት ሄደህ ብታዳምጠው። ከዛ ውስጥ እኔ አልገኝም የሚለው ቀላል አይደለም። እንደዛ ብሎ ከሆነ አይ ሪሊ ጊቭ ሂም እንትን ምንድነው ተገቢ የሆነ ምስጋናና ክብር ይገባዋል። በሀገሪቷ በችግር በነበረችበት ወቅት አይ እኔ የዚህ አካል አልሆንም ብሎ መምረጥ በነገራችን ላይ በጣም በጣም የሚደነቅ ተግባር ነው። ያ ካደረገ እና እንትኑ ካለ ማስረጃው ካለ አይ ቲንክ አይ ሪሊ አፕሪሺየት። እኔ የማስታውሰው ምንድነው የጎንደር ዩኒቨርሲቲ መግለጫ፣ ከዛ ደግሞ ቀናበል የሚል ዘፈን ስርዓቱ ለፕሮፓጋንዳ ሲጠቀምበት እነ ባጫ ወጥተው ቴሌቪዥን ላይ እንትን ሲሉ አውቃለሁ። ሌላ የሚደነቅ ማቀው እኔ ደግሞ አይ ቲንክ የሰማሁት ስርዓቱ በመቀራረብ ከሱ ጋር በመታየት ከኛ ጋር ነው የሚል መልእክት ለማስተላለፍ ሞክሮ ፌይል እንዳደረገ በሱ ብልሃት ማለት ነው። ይሄም እጅግ የሚደነቅ ነው ልፈልግ። ለማንኛውም ግን በተቻለ መጠን ዩኒፋይ የሚያደርጉ ነገሮች ማቅረብ ይገባዋል። በምልክቶች በንግግሮች የሚገለጹ ነገሮችም ላይ ትንሽ ቆጠብ ማለት አለበት። ስህተት እኮ ያለ ነው። ከስህተት ተምረህ ማስተካከል ነው ትልቁ ብቃት ማለት ነው። አሁን ለምሳሌ አንድ ስዕል አለ እኔ የማውቀው የቤቱ ነው የሙዚቃ የሚሰራበት አካባቢ አፄ ቴዎድሮስ አለ፣ ዮሐንስን ይዘልና ሚኒሊክ ኃይለስላሴ ስዕል አለ። የአፄ ዮሐንስ የለም ዛሬ። እኔ ምንድነው ምን ያደርግለታል? አሁን ይሄ ነው ምን ይጠቅመዋል? እንደዚህ አይነት ነገሮች ባይገባ ነው ማለት ነው። በተቻለ መጠን እሱ
ከጫፍ እስከ ጫፍ ያሉ ኢትዮጵያውያን ይህ ሰው የኛ ነው እንጂ የተወሰነ ሴክት የተወሰነ ማህበረሰብ የተወሰነ ቡድን የማስደሰት ነገር መሆን የለበት። በተለይ በዚህ ደረጃ ፖፑላሪቲ ያለው በዚህ ደረጃ ተጽዕኖ የሚፈጠር አቅምም ያለው ፎርዛ ማለት ታለንትም ያለው ሰው በተቻለ መጠን በእያንዳንዱ የሀገሪቱ ክፍል ልብ ትርታ መግባት መቻል አለበት። ይሄ ለማድረግ ደግሞ ቀላል ነው። የቆዩ ግሳንግሶች ያረጁ ያፈጁ ያለፉ እንትኖች አሁን የማይመለከቱን እነሱን መዝጋት እሱን ዘግቶ ጥሩ ነገሩን ወስዶ ለሀገር ግንባታ ማዋል ተገቢ ነው። ከሱ ውጭ አሁንም መጥቀደብም እንትን ልል ነበርና ቴዲ እስከዛ የዘለለ ምን አደረገ? ከዛ የዘለለ ስልህ አሁን ቅድም ቤቱ ምናምን የሚያደርገውን ሳይሆን ዘፈኑ ላይ ከዚህ በፊት የነበሩትን ነገስታት ኢንክሉሲቭ ነው አይደለም የሚለው እንደተጠበቀ ነው። አንተ አልኩ እንደተጠበቀ ሆኖ የራስ ፐርስፔክቲቭ ስላለ የኢንክሉሲቪቲው ነገር እንደተጠበቀ ሆኖ ወደፊትም ይሰራበታል ወይም ሰርቶበት በደንብ አልመረመርንም ይሆናል። እሱ እንደተጠበቀ ሆኖ ግን ከዛ አንተ ከምትለው የተለየ ምን አደረገ? ከዚህ በፊት እኮ አባቶቻችን ከዳር እስከ ዳር ለፍተው ነው ይሄን ሀገር ያቆዩልንና እሱን ሪኮግኒሽን መስጠት አለብን ብሎ በኢንተርቪውም ሰጥቷል። እዳ አለብን የሚል ቃለ ምልልስ ቢቢሲ ላይ ለዛ ነው ስለነሱ የምናገረው ይላል። ወርሺፒንግ ብላ አንተ ገለጽከው። ሁለተኛ ለምንድን ነው ይሄን የምታደርገው የሚለውን ዘፈን እኮ 2005 ያወጣው የምኒልክ ጥቁር ሰው ላይ ሳይራመድ በታሪክ ደጃፍ ሰው አይደርስም፣ ሰው ዛሬ ላይ እንዴት ይደርሳል? የግድ ዛሬ ላይ ለመድረስ በታሪክ ደጃፍ መሻገር መራመድ ያስፈልጋል የሚል አለ። ሳይራመድ በታሪክ ደጃፍ ሰው አይደርስም ከዛሬው ደጃፍ። ያንን ግጥሙን አሳስቼ ከሆነ ይቅርታ ጠይቃለሁ። ዞሮ ዞሮ እዛ ጋር መልእክቱን ገልጿል። ኮኔክሽን ሀገር ደግሞ ቅብብሎሽ አይደለም። የዛሬውን ጥሩ ነገርም ስትናገር የባለፈውንም ጥሩ ነገር እየወሰድክ አይደለም አስፓየር እያደረክ የምገነባው የሚለው ነገር ይመጣልና ከዛ የዘለለስ ምን አደረገ የሚል ነገር ስለሚመጣና እሱ ላይ ሪፍሌክት አድርግ። ምን መሰለህ አሁን በጎ ነገሮች ያለፉት መሪዎች ስትወስድ በተቻለ መጠን ሬፕሬዘንት የሚያደርግ መሆን አለበት። አንዱን እየዘለልክ አንዱን እንትን እያልክ ቴዎድሮስና ሚኒሊክ ካሴት ላይ ታስገባና የአፄ ዮሐንስ ታሪክ ታወጣዋለህ። አፄ ዮሐንስ እኮ ጎንደር ነው የሞቱት፣ መቀለ አይደለም የሞቱት። ጎንደር ለሞቱ ካልከኝ ጎንደር ወራሪ መጥቶ ቤተክርስቲያን እያቃጠለ ነው እንዲህ ውድመት እየፈጸመ ነው ሲባል አስቀድሜ ይህንን ነው መመከተ። በጣም ሃይማኖተኛ ስለነበሩ በወቅቱም ያው ስቴት ፓወር ስለነበራት ቤተክርስቲያኗ እሳቸውም ራሳቸው አይ ቲንክ የሃይማኖት ሰው ነበሩ በጣም ኤክስትሪምሊ። መጨረሻ ላይም ሲሰውም ሰማዕት ተብለው እዛ መተማ ላይ ቤተክርስቲያን በሳቸው ተሰይሟል። አይቼዋለሁ፣ አውቀዋለሁ። ቤተክርስቲያኑ ዮሐንስ ሰማዕቱ ተብሎ የሚጠራ ማለት ነው። እና ምን ልል ፈልጌ ነው የአፄ ዮሐንስን ደሊብሬትሊ ነው ስኪፕ የሚያደርገው። ቴዎድሮስ ካልክ ቀጥሎ ያለው አፄ ዮሐንስ ነው በኢትዮጵያ ታሪክ። እሱን ማምጣት አፄ ዮሐንስ ስህተቶች ነበሯቸው ወይ? አዎ ልክ አፄ ቴዎድሮስ ስህተቶች እንደነበሯቸው አፄ ምኒልክም አፄ ኃይለሥላሴም እንደነበሩ። ቴዎድሮስ ካሳሁን ግን በአንድ አልበም ወይም በሁለት በሶስት አልበም ከሄድክ ሶስቱ ገዢዎች ንጉሶች አሉ። ቴዎድሮስ፣ ምኒልክ እና ኃይለሥላሴ አሉ። አፄ ዮሐንስ የሉም በእነዚህ በሁሉም አልበሞች። ወይ አንድ ላይ ደምሮ ወላጆቻችን ማለት ነው፣ ወይም ደግሞ ለሁሉም በኩል መስራት፣ ካልሆነ ደግሞ አለማንሳት ሁሉ አጠቃላይ እንጂ አንድነት በእንደዚህ አይነት መንገድ ልትሰብክ ልታመጣ አትችልም። የአፄ ዮሐንስ ደጋፊ የሆኑ በትግራይ ብቻ አይደለም፣ አፄ ዮሐንስ በተቀረው የኢትዮጵያውያንም ደጋፊ አሏቸው። ጎንደር ላይ አሁን ለምሳሌ ከፍተኛ ድጋፍ ያላቸው በእሳቸው የተሰየመ እንትንም ቦታም አለ። እነዚህ ሰዎች ምን ይሰማቸዋል? በአገር ጉዳይ በአንድነት ጉዳይ ሲጠራ እዛ ላይ ራሳቸውን ያገኛሉ ነው። ያ ስዕል ደግሞ አለ እልክልሃለሁ። አይ ቲንክ የስራ ቦታው ይሁን ስቱዲዮ ነገር ነው ወይም ቤት ነው። እሱም ይህንን ኢንፎርሜሽን ከሰማ ያውቀዋል ስለምን እያወራው እንደሆነ። የአፄ ቴዎድሮስ ዛሬ ላይ አክሱምን እኮ አካተተ የሚሉት አክሱምን ሙሉ እኮ የአልበሙ መጠሪያና ቀበራ የንጉሶች እኮ ነው ያነሳነው። ጥንካሬያቸው ሲምቦል ነው። ያኛውም የሀገር ግንባታ ሲምቦል ነው። ይሄም ንጉስም ሲምቦል ነው። ሊደር ሲምቦል ነው፣ ትምህርት ነው። ይህም ትምህርት ነው እና በዚህ ክሶታል ብለው የሚከራከሩ ምን መሰለህ፣ ይሄ አናዛ ዘፈኖችን አንስተን የቆዩ የድሮ መሪዎች አንስቶ የዘፈነበት ስናነሳ ኦኬ፣ ስለ አፄ ቴዎድሮስ ዘፍኗል፣ ስለ አፄ ምኒልክ ዘፍኗል፣ ስለ አፄ ኃይለሥላሴ ዘፍኗል። አይ ዶንት ኤክስፔክት ሂም ስለ መንግስቱ እንዲዘፍን ወይ ስለመለስ ወይ ስለሌላ እንዲዘፍን አልጠብቀውም። ነገስታቶች ነው እሱ ትኩረቱ። ነገስታቶች ላይ ከሆነ
በኢትዮጵያ ዘመናዊ ታሪክ የሚነሱ 4 ነገስታቶች ነው ያሉት። አፄ ቴዎድሮስ፣ አፄ ዮሐንስ፣ አፄ ምኒልክ እና አፄ ኃይለ ሥላሴ አይደል? ምናልባት ኢያሱ፣ ዘውዲቱ እዛ የሚካተቱ ከሆነ አላውቅም፣ አጫጭር ጊዜ ስለሆነ እነዚህ ላይ 3ቱ ላይ ነው በአርትም በዘፈን ደረጃም የሰራው። ባልኮ መልኩ ደግሞ ስዕሎቹ እዛ ቤቱ ውስጥ ሲያስቀምጥ አፄ ምኒልክን፣ አፄ ቴዎድሮስን፣ አፄ ምኒልክና አፄ ኃይለ ሥላሴን ባክግራውንዱ ላይ ያስቀምጡ እና እኔ ሳየው ማመን ያውቃል። ምንድነው አሁን ከዚህ የሚገኘው ምንድነው ጥቅሙ? የትግራይ ሰዎች ኦር አፄ ዮሐንስን የሚደግፉ ሌሎች የተቀሩ ኢትዮጵያውያን ምንድነው ከዚህ የሚማሩት? አንድነት ነው። ዶንት ጌት ሚ ሮንግ፣ ከእንደዚህ አይነት አገላለጾች አንድነት ሊወሰድ አይችልም። በተቻለ መጠን እነዚህ ነገሮች ቢተዋቸው ጥሩ ነው። ከፖለቲከኞች ይልቅ የጥበብ ሰዎች ህዝብን የማነሳሳት አቅም እንዳላቸው ተረድቻለሁ ይላል ከዚህ 8ቱ ነጥቦች ውስጥና በምን መልኩ ነው እሱን የመዘንከው ወይም ማሰስ ያደረግከው? እንዴት እንደዛ ተረዳ? እንግዲህ የታየው ሁኔታ ነው አምልህ ቴዲ አፍሮ አሁን ሰሞኑን በለቀቀው አልበም የፈጠረው ስሜት ቀላል አይደለም። ምናልባትም በታሪካችን አይተነው በማናቅ መጠን ነው ከፍተኛ የሆነ ትኩረት የሳበው። ነገር ግን ደግሞ በኪነ ጥበብ ስራዎቹ ወይም በዘፈኖቹ ያስተላለፋቸው መልእክቶች አዲስ ናቸው ወይ ካልከኝ አዲስ አይደለም። ብዙ ሰዎች ላለፉት 7-8 ዓመታት ሲያነሷቸው ሲያቀርቧቸው የነበሩ ናቸው። ስለዚህ ለኔ ልዩነቱ የታየኝ ምንድነው በጥሩ ዜማና ቅኔያዊ አቀራረብ አንድ ነገር ሲቀርብ የበለጠ ትኩረት የሚስብ መሆኑን ነው ያየሁት። ከዛ አንፃር ነው ገርሞኛል ማለት ነው። ምክንያቱም እኔ አንድም አዲስ ነገር አልሰማሁም። ቴዲ አሁን በዘፈኑ ያስተላልፋቸው መልእክቶች ሁሉ በኢትዮጵያ የፖለቲካ መድረክ ምናልባትም አሰልቺ በሆነ መጠን ደግሞ ደጋግሞ የተነሱ ናቸው። ብዙ ሰዎች የፖለቲካ ሰዎች ብቻ አይደሉም፣ ቅድም እንዳልኩት ከቴዲ አፍሮን በፊት የኪነ ጥበብ ሰዎች ሳይቀሩ ሲያነሱት የነበረ ጉዳይ ነው እና ቴዲ አፍሮ ግን በዘፈን ምክንያቱም ከፍተኛ የሆነ የዜማ እና ደግሞ የመልእክት አቀራረብ ክህሎት ያለው ሰው ነው። በዛ ምክንያት የተፈጠረው መነሳሳት ስሜት በጣም ከምጠብቀው በላይ ያው እዛ ወረቀቷ ላይ እንዳስቀመጥኩት መንፈሳዊ ቅናት በሚያሳድር መልኩ ምነው እኔም ዘፋኝ በሆንኩ የሚያስብል አይነት ነው። ምክንያቱም እዛ ውስጥ ያልተናገርነው ሐሳብ ያለ አይመስለኝም። ምናልባትም ከዛ በበለጠ በዝርዝርና በተደጋጋሚ ከዛም በበለጠ ቶን እንደው በቅኔ ሳይሆን ቀጥተኛ በሆነ መልኩ ብዙዎች ነገሮች ስንናገራቸው ነው የነበረው። ግን አሁን ቴዲ መጥቶ ያገኘውን አይነት ትኩረትና መነሳሳት እኛ አልፈጠርንም። በዛ ምክንያት ምናልባት እዛው ላይ አሉላም በነገራችን ላይ ሪፍሌክት አደርጋለሁ ከልደቱ ጋር ከጨረስኩ በኋላ ኪፕ ኢን ማይንድ አዲስ ነገር እንዲያቀርብ ይጠበቃል ወይ? ልደቱ የአርት ሰው የነበረውን ነገር በአዲስ መልክ ያቀርባል እንጂ አዲስ ይዘት እንዲያቀርብ ይጠበቃል ወይ? አርቲስት የምናውቀውን ነው በአዲስ መልክ በተለየ መልክ የሚያቀርበው አይደል? አላልኩም እኮ ለምን አዲስ ምንም አዲስ ነገር የለም ስናቀርበው የነበረውን ነገር ነው። ምንም በዘፈን ውስጥ አዲስ ነገር ምንም አላየውም ስላልክ ነው። ያ ማለት እኮ ለምን አዲስ ነገር አላቀረበም ማለት አይደለም። አድንቅ ያለው ይሄን ማቅረብ ማለት ነው። ስለዚህ አዲስ ነገር አለመሆኑ ደግሞ ፋክት ነው። አይ አዲስ ነገር ነው ካልከኝ ምናልባት ልታቀርብልኝ ትችላለህ። ይሄ አዲስ ነው ልትለኝ ትችላለህ። ነገር ግን ትችት አይደለም ያቀረብኩት እኮ። ቴዲ አፍሮ በዘፈን ያቀረበው ነገር ካሁን ቀደም ብዙ ሰዎች የፖለቲካም የኪነ ጥበብ ሰዎች በተለያየ መንገድ ሲያቀርቡት የነበረ ነው። የሱ ግን ልዩ በሆነ ሁኔታ ትኩረት ስቧል። ከፍተኛ የሆነ የህዝብ ስሜት አነቃቅቷል። ይሄ ማለት ለምን አዲስ ነገር አልፈጠረም ብሎ መተቸት አይደለም አላልኩም። ግልጽም በደንብ እንዲሆን ነው። እሺ ከፖለቲከኞች አንፃር ምናልባትም ይሄ የሚጠበቅ አይደለም ወይ? የቅርቦቹን ብናሳይ ከፖለቲከኞች የተለየ ሙዚቀኞች እንዲሁ በደፈና ሙዚቀኞች ይባላቸውና እነሱ የማነሳሳት አቅም እንዳላቸው ያየነው በኔፓል የራፐር ዘፋኝ የነበረው ባለንሻ ነው ጠቅላይ ሚኒስትር የሆነው። መጀመሪያ የህዝባዊ ቢተኝነቱን ያነቃቃው እንደምታውቀው አሁን ፕራይም ሚኒስተር ሆኗል። ከዛ በፊት የካትመንዱ ሜየር መሰለኝ ባልሳሳት ያው የቅርባችን ዩጋንዳ ላይ ባይሳካለትም ሼክ እያደረገ የቆየው ይሄ ቦቢ ዋይን የሚሉት ዘፋኝ ነበርና ዘፋኝ የነበረው እሱም ወደ
ፖለቲካ መጥቶ ነውና የቅርብም የሩቅም ስናየው እነኛ ሰዎች ሀገር ውስጥ ካሉት ፖለቲከኞች ወይ ከመደበኛ ፖለቲከኞች ሶሻል ሪቮሉሽን ወይም በአማርኛ ላቅ ምናልባት ማህበራዊ አብዮትን ከመቀስቀስ አንጻር የታወቀ ነገር ነውና በዛ ረገድስ የሚታይ አይደለም ወይ? ኦሬዲ ምንም የነበረ ፌኖሜና አይመስልም? አይ በሱ መልኩ አላየውም እኔ። በዋናነት በእንዲህ አይነት ሁኔታ ላይ ከፍተኛ የሆነ ህዝባዊ እንቅስቃሴ የሚፈጥሩት አጀንዳዎቹ ናቸው። አጀንዳዎቹን ደግሞ በማራመድ ረገድ የፖለቲካ ድርጅት መሪዎች ሊሆኑ ይችላሉ፣ ወይም ደግሞ የሲቪክ ማህበር ወይም የሲቪክ እንቅስቃሴ መሪዎች ሊሆኑ ይችላሉ። የኪነ ጥበብ ወይም ደግሞ የኪነ ጥበብ ሰዎች ሚና ብዙውን ጊዜ በብዙ የትግል ሂደቶች እንዳየነው አጋዥ ነው። ያን ነገር የበለጠ በማቀጣጠል በማበረታታት ረገድ ትልቅ ሚና የአጋዥነት ሚና ነው የሚጫወተው እንጂ በዋናነት ኪነ ጥበቡ አንድን ትግል መርቶ የትም ያደርሳል የሚል እምነት የለኝም፣ ሲሆንም አልታየም። ስለዚህ ከዛ አንጻር ነው። በእኛ ሀገር ግን ትንሽ እንቆቅልሽ ነው ፖለቲከኞቹ እና ደግሞ የፖለቲካ አጀንዳዎቹ ሳይሆኑ የኪነ ጥበብ ሰዎች የበለጠ ትኩረት የሚያገኙ የበለጠ አድናቆትና አክብሮት የሚያገኙ መሆኑን ነው ያየሁት። ይሄ ለምን ሆነ ብትለኝ እዛው ላይ እንደገለጽኩት የኢትዮጵያ ማህበረሰብ ራሱ ቅኔ ነው የሆነብኝ። ርዕሱ ላይ እንዳስቀመጥነው ነው። ቅኔ ነው የሆነብኝ ስትል ምን እንደሚፈልግ፣ መቼ እንደሚነሳሳ፣ ለምን ዓላማ እንደሚነሳሳ፣ ለምን ዓላማም እንደሚነሳሳ በሙሉ ፉሊ አንደርስታንድ ላደርግ አልቻልኩም በሚል ነው እኔ የተረዳሁትና ቅኔ የሆነብህ ከዚህ ውጪ ሌላ ነገር ይኖር ይሆን? እንግዲህ እንደየፍቹ ልትረዱት ትችላላችሁ። ቴዲ አፍሮ አልበሙን ከለቀቀ በኋላ ማብራሪያ አልሰጠንም አይደል? ሁላችሁም በተገነዘባችሁት መጠን ነው የምትተነትኑት። ስለዚህ እኔም እዚህ ጽሁፉ ላይ እንዳስቀመጥኩት ዝርዝሩን ትንታኔ ለእናንተው ነው የተውኩት ወይም ደግሞ ለህብረተሰቡ ነው። ይሄ ግን የሆነ የመጨረሻ ነጥብ በዚህ ነገር ላንሳና አሉላም የሚጨምር ነገር ካለ ምናልባት በይዘት ደረጃ ከቴዲ ልትለዩ የምትችልበት አንድ ነገር አስቀምጣል። መጨረሻ ላይ ግን ያጠናቀቅከው አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ብለን ያጠናቀቅከው። ቴዲ ግን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ብሎ ነው ያቆመውና ሪቨርስ ነው ያደረገው፣ በተቃራኒው ነው ያደረገው እኔ እስከተረዳው ድረስና ስለዚህ ቴዲ የገለጸበት ኢትዮጵያ አሁን ያለችበትን ቴዲ የገለጸበት መንገድ ተገቢ አይደለም፣ በቂ አይደለም፣ እኔ በዛ አሰስመንት አልስማማም የሚል ነው ይመስለኝና ይሄንን ብታስረዳን እቺ በቀይ ቀለም ያስቀመጥካት ጥሩ ትርጉም ይመስለኛል። አንተው ብትነግረን ለአድማጮቻችን። ምንም እኮ ይሄ ማብራሪያም የሚያስፈልገው ነገር አይደለም። ከንጋቱ 11 ሰዓት ከሆነ የኢትዮጵያ ሕዝብ ብዙ መጨነቅ ያለበት አይመስለኝም። ቀሪ አንድ ሰዓቷን ተኝቶ ማሳለፍ ነው ያለበት ማይቀር ንጋት ከሆነ። እኔ እንደዛ አይደለም የምረዳው። ኢትዮጵያ አሁን በጣም ከፍተኛ የሆነ አስቸጋሪ ሁኔታ ውስጥ ነች። ምናልባትም ከፍተኛ የሆነ የህዝብ ትግል ተቀጣጥሎ ከተጋረጠብን የህልውና አደጋ ካልታደገን በስተቀር ከምሽቱ 11 ሰዓት ነን ብዬ ነው የማምነው። ወደ ከፍተኛ የሆነ ምናልባት ማናችንም ልንገምተው ወደማንችል አደጋ እየሄድን ነው ብዬ ነው የማምነው። እየነጋልን ነው ብዬ አላምንም። እየጨለመብን ነው የበለጠ። እንግዲህ 11 ሰዓት በኋላ እንደገና ወደ ከምሽቱ 12 ሰዓት እያለ ይሄዳል። የ6 ሰዓት ይቅርታ እያለን የሚሄደው እንደዛ ከሆነ ደግሞ ትርጉሙ ወደ ድቅድቅ ጨለማ እየሄድን ነው እንጂ እየነጋልን አይደለም የሚል ነው። እሺ አሉላ፣ በዚህ ጉዳይ ላይ የምትሰጠው አስተያየት ለአንተ ምድል ልስጥና አሰሰመንቱንም ጨምረ አስተያየት ስጥና ወደ ዋናው ጉዳይ እንሄዳለን። መልካም። ትናንት በሰፊው ስለተናገርኩበት ብዙም አንተናልም አጭር አቶ ልደቱ ካቀረበው ሐሳብና ጽሁፍ ጋር ከሞላ ጎደል እስማማለሁ። የመዘግየት ያለው ነገር አንዱ ነው። እንዲያውም አንተ ምን አልከኝ፣ እሱ ቀድሞ እንዲያውቅ እንዴት ይጠበቃል ብለኝ ነበር ትናንትና። ቀድሞ ያወቁና የሀገሪቷ አቅጣጫና አኳኋን ስጋት ውስጥ የከተታቸው አስተያየት ወቅቱ የሰጡ ነበሩ ብዬ አቶ ልደቱንም ምሳሌ አቅርቤልህ ነበር። እንዳውም እዛ ላይ ያልኩት አቶ ልደቱን የምንመዝንበት ስታንዳርድ እና ቴዲን የምንመዝንበት ተመሳሳይ ሊሆን አይችልም ብዬ ነው የተከራከርኩት። ግን የህዝብ ናቸው ያለው አቶ ልደቱ፣ አጀንዳዎቹ የህዝብ ናቸው ብለዋል። የህዝብ አጀንዳ የመረዳት ጉዳይ ነው እንጂ አቶ ልደቱ ስለሆነ አይደለም። ህዝቡ ያለበትን ሁኔታ ተረድቶ አገሪቷ እየመጣባት ያለ አደጋ በመረዳት አስቀድሞ፣ ነገራችን ላይ የኪነ ጥበብ ሰዎችም አስቀድሞ እየመጣ ያለን አደጋ መንገር
አንዱ ስራቸው ነው። እንዲያውም ቴዲ በአንድ ምሽት ግጥምና ዜማ አዘጋጅቶ ለኦሎምፒክ መዝፈን የሚችል ችሎታ እንዳለው ነው በኢትዮጵያውያን። እኔም የማውቀው ያ ነው በነገራችን ላይ። በዛ ደረጃ እየመጣ ያለን አደጋ የማስረዳትም ህዝብን አስቀድሞ የማንቃት ይቻላል። እንደገና እሱ ካልቻለ ደግሞ ፖለቲከኞች ይከታተላል። የቴዲ ሙዚቃ ዝም ብሎ አርት ብቻ አይደለም፣ ፖለቲካ ኪነ ጥበቡ የራሱ የሆነ እይታም አለው። ሀገሪቱ ምን መሆን እንዳለባት ያስቀምጣል። ስለዚህ ከዛ አንጻር ፖለቲከኞች፣ ሌሎች አስተያየት ሰጪዎች የሀገሪቷን ሁኔታ ሲናገሩ እና ህዝቡ ደግሞ የሚያሳየው ነገር ህዝቡ ቀን ተቀን እያየው እየኖረበት ያለ ነገር መረዳት ይቻላል ብዬ አስባለሁ። የተለየ ነገር አይደለም። አንድ ሁለተኛ እንደገና ደግሞ ዘግይቶ ሆነ የመጣው የሚለው ልክ ነው። ከሞላ ጎደል በጽሁፉ እስማማለሁ። ተጨማሪ የኦንሊ ነገር የሚጨምረው ምንድን ነው የቴዲ ፖለቲካ በሙዚቃው በኪነት በሚያስተላልፈው ፖለቲካ አካታች አይደለም። በዛ በኢትዮጵያ ብሔርተኛ የተሰለፉ ሰዎች አሁን እንዲያውም ከዛ እነሱም ግማሽ ሄደው በጣም ብሔርተኛ አክራሪውም ግማሽ መጥቶ ወደ አንድ የመቀራረብ እና አንዱ የአንዱን ቁስል የመረዳት ሁኔታ እየተፈጠረ ነው ያለው እና እሱም የኢትዮጵያ አንድነት እንዲመጣ ህዝቦች በመካከላቸው የተፈጠረ ስንጥቃት እና ጉዳት እንዲታከም የሚፈልግ ከሆነ እውነተኛ አንድነት በኢትዮጵያ እንዲመጣ የሚፈልግ ከሆነ እየሰራው ያለ ጥረትም እንዲሳካለት ስለምፈልግ እነዚህ ነገሮች ቢተው እነዚህ ነገሮች ደግሞ ቢያካትት የሚል አስተያየት የሚሰጠው እና በአቶ ልደቱ ሀሳብ ተስማምቼ ችንም የራሴን ጨምሬያለሁ ማለት ነው። አይ ከቴዲ አንጻር ሳይሆን ይሄ በአብዛኛው የቴዲ ደጋፊ ከሆነው የፖለቲካ ማህበረሰብ አንጻር፣ ምክንያቱም በወረቀቱ ላይ እኔ በቴዲ ላይ አይደለም ትችት ያቀረብኩት የቴዲን አልበም መለቀቅ ተከትሎ የፖለቲካ ማህበረሰቡ ባሳየው ስሜት ላይ ነው እና እዛ ላይ አሉ ላይ ያልከውን ነገር አካትቻለሁ ማለት ነው። እንዳልተካተተ እንዳትቆጥረው ማለት ነው። ሌላው ግን ቴዲ ዘገየ ብዬም አልተቸውም ሞገስ። ግን ከሱ በፊት ደግሞ አራተኛ ያስቀመጥከው በመዘግየቱ ነው ወይ ብዬ ነው የጠየቁት። ግን እንደ ትችት መቆጠር የለበትም ይሄ ማለት ነው። ትክክል አይደለም መዘግየቱ ብዬ ብንኖሮ አራተኛም ላላደረገው ይችል ነበር። ነገር ግን ከፋክት አንጻር ከቴዲ በፊት አገዛዙን ብቻ አይደለም አገዛዙ በከፍተኛ ደረጃ የህዝብ ድጋፍ ይዞ ጦርነት ያካሄድ በነበረበት ወቅት ሳይቀር ነብሳቸውን ለውርርድ አስቀምጠው የተቃወሙ ሰዎች አሉ። ሰዎች ስልክ በኪነ ጥበብ ዙሪያ ማለት ነው። ሶስት ግን ይሞራሉ። እንዳውም በቁጥር ሊካልክ ከዛም በላይ ሊሆኑ ይችላሉ። ግን ደግሞ በተወሰነ ደረጃ ዘግይቶም ቢመጣ ለቴዲ የተሻለ ክሬዲት የሰጠውበት ሁኔታ ስላለ እንጂ ሁላችንም የሀገሪቱን ፖለቲካ ስንከታተል ነው የነበረው። አሁን ከቴዲ ቀድሞ ቻሌንጅ ያደረገ ቅድም እንዳልኩ አገዛዙን ብቻ ሳይሆን በተሳሳተ መንገድ አገዛዙን ደግፎ የቆመውንም ህዝብ ሳይቀር ቻሌንጅ ያደረጉ ሰዎች አይቻሉ። እንግዲህ ዲሽታጊና ብቻ ነው በደንብ የሚታወቀው ወደ አይምሮአችን የሚመጣውና ሌሎቹን ከየት እንደጀመረ ያው ዶክተር አብይ እኮ አንዳንድ ጊዜ የሚለው ነገር የራሱ እውነት አለው። ሜሞሪያችሁ ሾርት ነው ይለናል። እኔ እስከማውቀው ድረስ ለምሳሌ ዘፋኝ አውቃለሁ፣ ስም መጥራት አያስፈልገኝም፣ አንተም ታውቃለህ። የፊልም አዘጋጅ አውቃለሁ፣ ገጣሚ አውቃለሁ፣ የሙዚቃ አቀናባሪ በዘፈን ብቻ እጄ ነው። የጥበብ ሰው ከሆነ አሉ። አንዳንድ ጊዜ ሚዲያዎችም የፖለቲካ ሰዎችም እንደ ፖለቲካ ማህበረሰብ ጥንቃቄ ማድረግ አለ። አንዳንዴ ለአንዳንድ ሰዎች ድጋፍ ስንሰጥ የሌሎችን ሰዎች ደግሞ ሞራልና ኮንትሪቢዩሽን ቦታ እንዳናሳጣ መጠንቀቅ ያለብን ይመስለኛል። ዞሮ ዞሮ እኔ ቴዲ አፍሮ ለምን ዘገየ ብዬ አልተቸሁም። ምክንያቱም ከቀረ የዘገየ ይሻላል ብዬ አምናለሁ በአንድ በኩል። በሌላ በኩል ደግሞ እስካሁንም እኮ ዘግይተው ያልወጡ ሰዎች አሉ። ካለ መውጣትም እኮ በላይ ደግሞ አገዛዙን እኮ ደግፈው የሚሰሩ የኪነ ጥበብ ሰዎች አሉ። ስለዚህ ዘግይቶም ቢሆን ቴዲ አፍሮ በዚህ ወቅት የራሱን የቤተሰቦቹን ህይወት ሪስክ ውስጥ አስገብቶ በዚህ መጠን በድፍረት እንዲህ አይነት ነገር ማድረጉ ሊያስደንቀው ነው የሚገባው እንጂ ሊያስተቸው ይገባል የሚል እምነት የለኝም።
ዘግይቷል ራሱ ነው ግልጽ እናርገደም ዘግይቷል ለማለት ራሱ ፕሪሚስ ውስጥ ትክክል ነው ዘግይቷል ማለት ይቻላል በዛ ዘመን ከዚህ በፊት አልተናገረም እንግዲህ ተነጻጻሪ ነው እኮ አይደል እንዴ የዛሬ 6 ዓመት የተናገረ ሰው አለ ዛሬ ከሚናገረው ጋር እኩል አድርገው አልችልም አንጻራዊ ነው ሁሉ ነገር ኤዲ ራሱ ዛሬ ብቻ ሳይሆን ሁለቴ እኮ ከዚህ በፊት ተናግሯል በጦርነት ጊዜም ተናግሯል ከዛ በኋላም ተናግሯል እንግዲህ በግልጽ ቋንቋ አልኩ እኮ በቅኔም በዘፈንም ሳይሆን ፊት ለፊት አገዛዙን የተናገሩ የኪነ ጥበብ ሰዎች እኔ አውቃለሁ አልኩ ያም ሆኖ ቴዲ አፍሮ ዘገየ ብዬ አልተቸውትም እንኳን መጣ ነው የሚለው አሁን እኮ አራተኛ በምን ነው በመዘግየቱ እኮ ነው አራተኛ ላይ ያስቀመጥኩ ዞሮ ግድም ብላል የመዘግየት መለካ ከሌለ ቴዲ እንዴት አራተኛ ይሆናል መዘግየቱ ነው አራተኛ ነው ለካም አድርጌዋለሁ እኮ አልኩ በምንድነው ስትለይ በመዘግየቱ ነው አልኩ በይዘቱ አይደለም በይዘቱ ካል ምናልባትም ከሌሎችም የተሻለ ሊሆን ይችላል በመዘግየቱ ነው አልኩ ከዛ በፊት አሁን እኮ አገዛዙ እኮ የኢትዮጵያ ሕዝብ የዓለምም ሕዝብ ጨካኝና ገዳይ መሆኑን አውቆ ጨርሷል ኦልሞስት እኮ አይደል እንዴ ከፍተኛ የሆነ የሕዝብ ተቃውሞ ነው አገዛዙ ላይ አሁን ያለው እንደዚህ ባልነበረበት ወቅት አገዛዙ ከፍተኛ የሆነ የሕዝብ ድጋፍ በነበረበት ወቅት ደፍረው የተናገሩ ሰዎች አሉ እነሱን መርሳት ፌር አይመስለኝም ትክክል አይመስለኝም ባለውለታዎቻችን ናቸው ብዬ አምናለሁ የኪነ ጥበብ ሰው ደግሞ አንድ ትልቅ ልህቀት ላይ ደርሷል ብዬ ማምነው እኔ መንግስትን ብቻ በመቃወም አይደለም ህብረተሰብም የተሳሳተ አመለካከት ይዞ ሲገኝ አጌንስት ፐብሊክ ኦፒኒየን በቆም ሲችል ነው የኪነ ጥበብ ሰው አንድ ልህቀት ደረጃ ላይ ደርሷል ተብሎ የሚታመን ፍጥረትን ሁሉ ኮሽን ማድረግ መጠየቅ መመርመር ሲጀምር ነው አንድ ትልቅ የሆነ የልህቀት ደረጃ ደርሷል የሚባል ስለዚህ ማነጻጸሪያዎቻችን የተለያዩ ሊሆኑ ይችላል ያ ማለት ግን ቴዲ አፍሮ ለምን ዘገየ ብዬ ትችት አቀረብኩ ማለት አይደለም አልተቸውም ምክንያቱም ዘግይቶም ቢሆን መጥቶ በዚህ ወቅት መናገሩ ምን ያህል ዋጋ ሊያስከፍለው እንደሚችል አቃል በተለይ ደግሞ ነው ይገባኛል ይሄን በማድረግ ያስከፈለውም ነው እንደው ለመጨመር ኦሬዲ ዙሪያ ያሉ ሰዎችን ከትላንት ማታ ጀምሮ ይልቀው ስለዚህ እንደተቸው ተደርጎ እንዳይታይ ማለት ነው ግን ደግሞ ሁሉ ነገር አንጻራዊ ነው እኔም ደጋግሜ የምጠይቅክ እንደው በደንብ ክሊር እንድታረግ ነው ሌላ አይደለም አሉላ የሚጨምር ነገር ካለ በአንድ ደቂቃ ጨምርና ከዛ ወደ ትላንትና ባቀረብከው ጉዳይ ላይ ወደ ውይይት እንገባለን ያ አይ ቲንክ መዘግየት የተባለው ነገር እንደተረዳሁት ከሆነ ስለዘገየ አያስፈልግም የሚል መልእክት አይደለም የኔ ያረዳል ፈለጋል አሁን ዘግይቶ ቢሆን ከመቅረት ይሻላል ነገር ግን በወቅቱ ፖፑላር ባልሆነበት ጊዜ በጣም ዋጋን በሚያስከፍል አሁንም ዋጋ ያስከፍላል ኦፍኮርስ በጦርነቱ ጊዜ ለምሳሌ በዛው አደባባይ ጦርነት በሚሰበክበት አደባባይ የተናገረ ሰው ምን ሊደርስበት እንደሚችል አስበው እንግዲህ መንግስት እንኳን ቢቶ ያን የነበረው መንጋ እዛው ሊያጠፋው የሚችልበት ሁኔታ ነበር ፖፑላር አልነበር እንደዛ አይነት ንግግር ማድረግ በወቅቱ በህዝቡ ነው አሁን በህዝቡ ቢያንስ ፖፑላር ነው እንደዛ አይነት ንግግር መናገር ያን የተናገሩ ሰዎች አሁን ቢናገሩ ከህዝቡ ስጋት የለባቸው ከስርዓቱ ነው ቴዲ ከስርዓቱ ነው አሁን እየተጋፈጠ ያለው በህዝቡ ጋር ግን አልተጋፈጠም በወቅቱ የሚልም ነው የወሰድኩትና አይ ቲንክ ልክ ነው በዚህ ብዙም የምንጨቃጨቅ አይመስለኝም ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ